ሽማግሌ ልከ ቶሎ አብረን እንድንሆን ፈልጋለን፣ እንድንጋባ ፈልጋለን ማለት እሱ እንደዚህ ማሰቡ ለኔ ምን ያህል ክብር እንዳለው ላይክ ለኔ እና ሄሉሻ ትላላችሁ። እውነት በጣም ደስ ይላል ማለት ነው። እና አንዳንድ ጊዜ ሰው ላይ ከመውደድም ከማፍቀርም በላይ መረዳት፣ መገንዘብ፣ የዛን ሰው ፍላጎት ማዳመጥ እንድትከበሩ እንድትወደዱ ያደርጋችኋል ማለት ነው። እና እንግዲህ ሄሉሻ በራሷ አንደበት ያለችውን ሰምታችኋል ማለት ነው። ለምንድን ነው ኤሪክ ማለት በጣም አስተዋይ ሰው ነው። ይረዳታል። ምንም አይነት ነገር ቢኖር የራሱን ፍላጎት የራሱን ስሜት ሳይሆን የእሷን ያዳምጣል። እና ከዛ አንጻር እንግዲህ ሄሉሻ የራሷን ውሳኔ ይወስናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ጠፍቻለሁ እንግዲህ እየመጣሁ አይደለም። ለማንኛውም አሁን ራሱ እሰራለሁ ብዬ አላሰብኩም ነበር። ነገር ግን እንዴት ስለ ሽማግሌ እየተወራ ሽማግሌ የሚለው ቃል ራሱ ያስቀኛል። ምን እንደማስብ ታውቃላችሁ? ዛሬ ላይ እኛ አሁን ሽማግሌ ብለን እናወራለን ምናምን፣ ነገም ጧት እኛ አድገን ሽማግሌ የምንሆንበትን ሰዓት ሳስበው ያስቀኛል። እና ሁላችንንም እድሜና ጤና ሰጥቶን ለዚያ ያብቃን ትላላችሁ። በሰላም በፍቅር እስከዛ ሁላችንንም አላህ ጠብቆና ከዛ ግብ እንድንደርስ እንሁን በጤና ማለት ነው። እና እንግዲህ ሄሉሻ ያለችውን ሰምታችኋል። ኤሪክም ራሱ ካለው ክብር አንጻር ያለውን ሰምታችኋል። የኢትዮጵያ ሴት ብቻ ሳይሆን ያኔ ሁሉም ሰው ያ ሽማግሌ ያስፈልገዋል በማንኛውም አክት ማለት ነው። ግን ቢሆንም እንደኛ እንደ ሀበሻዎች ደግሞ ታውቃላችሁ አሁን ላይ እየተፈጠረ ያለውን ነገር ኢትዮጵያ ላይ መጀመሪያ ፍቅረኛ እየተባለ እያዘል ያልተለመደ በቃ አሁን ፋሽን ተብሎ ቀድሞ ፍቅረኛ ያዘ ሰው እንደ ፋራ እስከሚታይበት ደረጃ ድረስ ማለት ነው። እና ግን ይሄ ተገቢ እንዳልሆነ ህገ ወጥ ነገር ነው ብሎ ማሰብ ነው። ኖርማሊ ከእንደዚህ ከትዳር በፊት የሚደረጉ ግንኙነቶች ታውቃላችሁ ህይወታችሁ አደጋ ላይ እንዲወድቁ የሚያደርጉ እርግዝና ይመጣል። እንደገና ዝሙት በጣም ሀራም ነው። እንዲሁም ደግሞ ቤተሰብ አይፈልገውም። እናንተ ህይወታችሁ ምን አይነት ሰው ጋር ወይም ደግሞ ቀድማችሁ እንደዚህ አይነት ነገሮችን ካደረጋችሁ መራከስ ይመጣል። በቃ ወንድ ልጅ ታውቃላችሁ የለፋበትን ነገር ነው ቦታ የሚሰጠው። ዝም ብሎ እንደ ተራ ነገር ካገኛችሁ በቃ ልክ ባገኘው ቦታ በዛው ልክ ነው እንደ ተራ ነገር ትቷችሁ የሚሄደው። እና ክብር ያስፈልገዋል። ቦታው አለው የሁሉም ነገር። ጋብቻም የራሱ ቦታ ስላለው እና እንደዚህ አይነት ነገር ስላላቸው እሱም ኤሪክም ይሄን በማጣራትም በማወቅም የእሷን ክብር እየጠበቀ እንግዲህ እንዴት አድርጎ ማግባት እንዳለበት ሲናገር፣ እሷም ደግሞ አዎ ሽማግሌ ልክ በክብር እንዲታገባኝ እፈልጋለሁ። ቢሆንም ደግሞ ይህንም ያልኩበት ምክንያቱም አንተ ለኔ ያለህን ፍቅር፣ ለኔ ያለህን ክብር፣ ለኔ ያለህን እንክብካቤ እንደ ያርጎኛል እንደ ሌሎቹ ለስሜት ወይ ለጊዜው ሳይሆን በክብር ነው። በቃ ይሄን ነገር ለማድረግ አንድ ሰው ሲወዳችሁ እንደዛ ነው። በቃ እናንተ የሚያስደስታችሁን ነገር ለእናንተ መሆን ያለበትን ነገር ሁሌም የማያውቀውንም ቢሆን ጠይቆ ይረዳል ማለት ነው። ሰው ሲወዳችሁ በዛ ልክ ነው። ግን ደግሞ የማይወዳችሁ ሰው ቀላሏን በቃ ሲምፕል የሆነችውን ነገር ራሱ ብትጠይቁት ሊያረግላችሁ አይፈልግም። ለምንድነው? ለእናንተ ቦታ የለውም። ለጓደኞቹ፣ ለሌላ ሰው፣ ለቤተሰብ፣ ለማንኛውም ሰው ለተራ ሰው ራሱ የሚያደርገውን ነገር ለእናንተ ያንን ጥያቄ ስትጠይቁት አያደርግላችሁም። ያ ማለት ሰው እንደማይወዳችሁ ትረዱበታላችሁ። እና ኤሪክ እንግዲህ እንዳያችሁት ነው። ባለፈው ራሱ አይታችሁታል። ራት ግብዣ ላይ በቃ እኔ ለምንም አይነት ነገር አልፈልግም፣ ሽማግሌ ተልኮ በስነ ስርዓት የማገባበትን ጊዜ ነው የምጠብቀው ነው ያለው። እና በጣም ነው ደስ የሚለው። ይህ በራሱ አንድ አርአያ ነው። ለምንድን ነው ከትዳር በፊት ለሚያደርጉን ነገር ሄሉም ተናግረዋለች። እንግዲህ በዩቱበሮችም ዙሪያ ቢሆን እያያችሁ ነው። ከትዳር በፊት የሚሆኑ ነገሮች የማንኛውም ትዳር አይጸድቅም። ጭራሽ እንደምትመለከቱት ነው። እውነት ለመናገር ከትዳር ውስጥ ገብታችሁ የምታደርጉትና ትዳር ውስጥ ሳትገቡ የምታደርጉት ነገር በጣም ልዩነት አለው። ገብቷችኋል? ትዳር ማለት መከበሪያችሁ ነው፣ ሰላም የሚሰጣችሁ ነው። በቃ ብዙ ነገሮች ማለት ነው። አላህን በፈቀደው ስለሆነ ነገሮች ይመቻቹላችኋል። ግን ካላህ መንገድ ወጥተን ማንኛውንም ነገር ስናደርግ አይሳኩም። እኛ በፈለግ ነው እኛ ለስሜታችን ብለን ስለሆነ ያ ስሜት ደግሞ ታውቃላችሁ ዘላቂት አይደለምና ስለዚህ በስሜት መጓዝ የለብንም እላችኋለሁ ውድ ተመልካቾችና ሄሉሻና ኤሪክ እንግዲህ ያው ነገሮች ተስተካክለው ይኖራሉ ብዬ አስባለሁ። በመቀጠል እንግዲህ እንዳለችው ማንኛውም ሴት የራሱ የሆነ ህልምና አላማ አለው። እና እሷም እንግዲህ ከእንደነዚህ አይነቶቹ ሰው ናት። ትዳር ውስጥ ለመግባት ያው ታውቃላችሁ ወንዱም ሴቱም ቶሎ ትዳርን አይመርጥም። እንዳልኳችሁ ድሮ ወንዱ ሊሆን ይችላል። አሁን ላይ ግን ሴቶቹን ብንሆን የራሳችን የምንለው ነገር ሳይኖረን ትዳር ውስጥ መግባት ይደብረናል። ለምንድን ነው? ያን ትዳር ውስጥ ስትገቡ ብዙ ነገሮች መሰናክሎች ሊመጡ ይችላሉ። ከዚያ ሰው ጋር መለየት ሊመጣ ይችላል። መስራት ባለባችሁ በወጣትነታችሁ ጊዜ ሳሰሩ
ከዛ ትዳር ውስጥ ገብታችሁ ፍቅር አለ፣ ብዙ ነገር አለ፣ ወልዶ እንትን ማለት አለ። በቃ እሱ ጋር ተጣልቶ እንደገና ልጅ ይዛችሁ ምንም ገቢ ከሌላችሁ መበሳቆል ይኖራል፣ ጎዳና ላይ መውጣት ይኖራል። ያ ነገር እንዳይመጣ እንግዲህ ቀርመን የሆነ አላማና ስኬት ላይ ብንገባ ያን ሰው አብሮን ከቀጠለም ቀጠለ፣ ካልቀጠለም ደግሞ እሱ ቢለየንም እንኳን የወለድናትን ልጅ ባለን ገንዘብ መስራት እንችላለን፣ ማሳደግ እንችላለን፣ ጎዳና ከማውጣት ያግዘናል። እና ያንን በማስመልከት ሄሉ ትዳሩን መቀበል አቅቶኝ ወይ ደግሞ እሱ የኔን ህይወት ያበላሻል ወይ ደግሞ ያመሰቃቀላል ሳይሆን ቢሆንም ሴት የራሷ የሆነ ህልም አላት እና ህልሜን በትንሿም ቢሆን ማሳካት እፈልጋለሁ በግሌ። ከዛ አንጻር ያው ቶሎ ብዬ ወደ ትዳር መግባት አልፈልግም። ግን ደግሞ ቢሆንም ያው እሱ መልካም እንደሆነና ፍቅሩ እንደምትቀበለው ነው ጥሩ ሰው እንደሆነ ተናግራለች። እሱ ይሄ ነገር እንግዲህ የሚደግፍ ሀሳብ ነው። ለምን እኛ የእሷ ህይወት ገና እዚህ ጋር ሚዲያ ላይ መጥቶ እንደዚህ ስላለ ይወዳታል ወይም ደግሞ አይለያትም ብለን ማሰብ አንችልም። መረጋጋቱ ኸይር ነው እና ይህን ይመስላል እንግዲህ። ዋናው ነገር ተስፋ ነው። የሰው ልጅ ብዙ አመት የሚጠባበቃሉ እና እንደዛ ከሆነ ወይነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆን አሪፍ ላይ ነው እላችኋለሁ። ውድ ተመልካቾች በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ደግሞ እየጠፋሁ ነው። በቃ ዝም ብሏል። አንዳንድ ሰዓት ስራም አለ ሌሎችም እና በቀጣይ ቪዲዮ እስከምንገናኝ ማታ በአዲስ ይመጣሉ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። አይከፈልበትም። ላይክ አድርጉልኝ። ሰላም አለይኩም ወራህመቱላህ